ጊሜል ጋር ደርሰናል። የጊሜል ሐሳብ ደግሞ ምንን ይናገራል? በዚህ ምድራዊ መንግስት በዚህ ምድራዊ ዓለም ላይ እና ሀገሮች ላይ ሲኖር ይሄ ሰው እንግዳ እንደሆነ ይናገራል። የሚጠባበቀው መንግስት እንዳለ ይናገራል። በተለይ መዝሙር 39 ላይ እኔ መጻተኛ ነኝ ብሎ ተናግሯል። እዚህም ክፍል ላይ መጻተኛ ነኝ፣ እንግዳ ነኝ፣ በዚህ ምድር ላይ የምጠባበቀው ሌላ ሀገር አለ፣ ሌላ እግዚአብሔር ያዘጋጀልኝ መንግስት አለ፣ የዛ መንግስት ዜጋ ነኝ እንጂ የዚህ ሀገር ዜጋ አይደለሁም እያለ ይናገራል። እናንብበው ከ17 እስከ 24። ሕያው እንድሆን ቃልህንም እንድጠብቅ ለአገልጋዬ መልካም አድርግ ይላል። በሕያውነት እንድቀጥል እና ቃልህን እየጠበቅኩ እየታዘዝኩ እንድኖር ለእኔ መልካም አድርግልኝ ይላል። በምን መንገድ እስቲ መልካም ያድርግለት? እኔ ቁጥር 18 ከሕግ ድንቅ ነገርን እንዳይ ዓይኖቼን ክፈት። አንደኛው ይሄ ነው። እኔ በምድር ላይ መጻተኛ ነኝ፣ ትእዛዞችን ከኔ አትሰውር። ሁለተኛው ይሄ ነው። ዘወትር ደንብህን በመናፈቅ ነፍሴ እጅግ ዛለች። ነፍሴ በቃ የምትፈልገው መላ እኔነቴ የምትፈልገው ያንተን ደንብ ማንበብ፣ ማሰላሰል፣ በተመስጦ ውስጥ ሆኜ ያንን ቃሉን ማሰብ እፈልጋለሁ ይላል። 21 ከትእዛዞች የሳቱትን እብሪተኞችንና እርጉሞችን ትገስጻለህ። ምስክርነትን ጠብቅ ያለውና ስድብና ንቀትን ከኔ ያርቅ። ገዦች ተቀምጠው ቢዶልቱብኝ እንኳ አገልጋይ ስርዓትን ያሰላስላል። ምስክርነት ለእኔ ደስታዬ ነው መካሪዬም ነው ይላል። እያችሁ ሕግ የሚጠብቁ አሉ፣ ሕግ ደግሞ የማይጠብቁ አሉ። መዝሙር 1 እና መዝሙር 2ን አሁንም ያስታውሰናል። መዝሙር 1 ላይ ሕጉን የሚያሰላስሉ አሉ ይለናል። መዝሙር 2 ላይ ደግሞ የሚዶልቱ አሉ ይላል። የሚዶልቱ አሉ፣ ሕጉን የሚጠብቁትን እንዴት አድርገው እንደሚያሳድዱ፣ ሕጉን በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ማንነቱ የሚጠብቀውን ያንን እንዴት አድርገው ከጨዋታ ውጪ እንደሚያደርጉ የሚዶልቱ አሉ ይላል። የሚያሰላስሉ አሉ። ከእግዚአብሔር ሕግ ውጪ ለመሄድ በአመፃ መንገድ ለመሄድ በአመፅ የሚመሩና እሱን የሚዶልቱ አሉ ይላል። እነሱ ቁጭ ብለው ገዢዎች፣ የዚህ ምድር ገዢዎች ተቀምጠው ቢደልቱብኝ እንኳ እኔ አገልጋዬ ያንተን ቃል ነው ማስበው ይላል። በአንተ ቃል ነው ደስታዬን የማደርገው፣ ሰላሜን የማደርገው፣ ነፍሴን በዚህ ቃል ውስጥ ተክላለሁ እያለ ይናገራል። እግዚአብሔር እነዚህን ክፉዎችን ደግሞ እንደሚቃወም ይነግረናል። ቁጥር 21 ላይ እብሪተኞችንና እርጉሞችን ትገስጻለህ ይላል። ምክንያቱም እነሱ ከሕግ ውጪ ናቸው፣ ከቃል ከሚሽፓት ከስርዓት ውጪ ስለሆኑ እነሱ የእጃቸውን የሚያገኙበት ጊዜ አለ ይላል። ለዛ እኔ የነሱ ጣ ስለማልፈልግ ትእዛዞችን ለእኔ አትሰውር፣ በቃ ከኔ አትሰውርብኝ፣ ይገለጥልኝ ቃልም፣ የቃል እውነት ይሙላኝ፣ በዚህ በመሞላት ውስጥ ልመላለስ እና መልካም ስታደርግልኝ ማየት ምፈልገው ከቃል ውስጥ ያለውን ድንቅ ነገር ማየት ፈልጋለሁ ይላል። ድንቅ ስራ፣ የእግዚአብሔር ድንቅ ስራ ከዚህ ቀደምም ተነጋግረናል። ምናልባትም የመጀመሪያው ድንቅ ስራው ፍጥረቱ ነው አይደለ? ይሄ መዝሙረኛ ሊያይ የሚፈልገው ከቃል ውስጥ። ከዛ ደግሞ የድነቱ ስራ አለ። እግዚአብሔር እስራኤልን ከግብፅ ያወጣበት የድነት የማዳን ስራ አለ። ሶስተኛው ደግሞ የፍርዱ ስራ አለ። እነዚህ ሶስት ስራዎቹ ድንቅ ነገሮች ይባላሉ። ድንቅ እግዚአብሔር ስራዎች ይባላሉ። ከቃል ይህን ስራ ልገንዘብ፣ አይኖቼ ተከፍተው ስራ እንደው እንዲገባኝ አድርግ። በመላ ማንነቴ ያንተ የማዳን ስራ፣ የፍጥረት የአዲስ ፍጥረት ስራ፣ የመቤዠት ስራ፣ የፍርድ ስራ እንዲገባኝ አድርግ እያለ ይማጸናል። ዳሌት ላይ ደረስን። ዳሌት ደግሞ የሚናገረው ምንም መከራ ቢበዛበት የእግዚአብሔር ጸጋ እንዲበዛለት በቃል ውስጥ ያለው ጸጋ እንዲለቀቅለት ደግሞ ይጸልያል። እናንብበው ከ25 እስከ 32 ነፍሴ ካፈር ተጣበቀች፣ እንደ ቃል መልሰ ሕያው አድርገኝ ይላል። ሞት ጋር እንደደረሰ ይናገራል። ከመከራው ብዛት የተነሳ ግን በቃል ውስጥ ያለ ሕያውነት እንዳለ፣ ከድርቀት የሚያወጣ ልምላሜ ውስጥ የሚያስገባ ጸጋ እንዳለ ይናገራል። ስለዚህ ከመከራው ብዛት ነፍሱ በቃ ሞት ሸተታት። ምናልባትም ከያው እግዚአብሔር ጋር ያላት ቁርኝት ተፈትኖ ሊሆን ይችላል። በዛ ውስጥ ደግሞ ድርቀት መጥቶበት ሊሆን ይችላል። ስለዚህ ዘማሪ ምን ይላል? በቃል መልሰህ ሕያው አድርገኝ ብሎ ይማጸነዋል። ስለ መንገዴ ገልጬ ነገርሁ፣ አንተ መለስህልኝ፣ ስርዓትን አስተምረኝ ይላል። የእግዚአብሔር ቃል ይመረምረዋል። ይህን ዘማሪ ምን አይነት ምርመራ ነው የሚያደርገው? መንገድ ትክክል ነው ወይ?
በዚህ መንገድ ስትሄድ የእግዚአብሔር ሐሳብና ፈቃድ አለበት ወይ ብሎ የእግዚአብሔር ቃል አንባቢውን ይመረምራል። ስለዚህ መንገዱን ለእግዚአብሔር ገልጦ በትህትናና በእውነተኝነት ማንነቱን ገልጦ ያሳየዋል። ይህን መንገድ መርጬ ነበረ፣ ምናልባትም ይህን መንገድ ስመርጥ ያለ ፈቃድ ገብቼበት ሊሆን ይችላል። ስለዚህም እባክህ መልስልኝ፣ ትክክል ካልሆንኩ ወደ ቀናው መንገድ አስገባኝና ስርዓትን አስተምረኝ እያለ ይጸልያል። የድንጋጌን መንገድ እንዳስተውል አድርገኝ፣ እኔም ድንቅ ስራህን አሰላስላለሁ ይላል። ይሄ ድንቅ ስራ የሚለው ተመልሶ ሲመጣ እናያለን አይደለ? ቤት ላይ አይተነዋል። ድንቅ ነገርን እንዳይ ብሏል ቁጥር 18 ላይ። አሁን ደግሞ ድንቅ ስራህን ማስተዋል እንድችል አድርገኝ ይላል። እያሰላሰልኩ ባለውበት ሰዓት በጽሞና ቁጭ ብዬ የፍጥረቱን ስራ አዲስ ፍጥረት ሰራ ያለውን ስራ ሳሰላስል እንዴት በመንፈስ ኃይል ውበትን እንዳገኙ ይሄ ስርዓትን የያዘው ዓለም እንዴት ወደ መሆን እንደመጣ ሳሰላስል ድንቅ የሆነውን ስራህን አስተውላለሁ ይላል። ከቃል ደግሞ የማዳንን ስራ አስተውላለሁ። በቃል ውስጥ ደግሞ ማስጠንቀቂያ ይደርሰኛል፣ እግዚአብሔር ሊፈርድ ይመጣል የሚለውን የፍርድ ስራህን ደግሞ እንዳስተውል ያደርገኛል ብሎ ይናገራል። የድንጋጌን መንገድ እንዳስተውል አድርገኝ ይላል። ከእግዚአብሔር ዘንድ ተደንግጎ የሚወጣውን አዋጁን ማስተዋል አለብን። ለዚህም ደግሞ የእግዚአብሔር እርዳታ ያስፈልገናል። 28 ነፍሴ በሐዘን ተዝለፈለፈች፣ እንደ ቃል አበርታኝ ይላል። መከራ ውስጥ ነው ይሄ ሰው። ስለዚህ መከራ ውስጥ ብርታትን የሚያገኘው ከቃሉ እንደሆነ ይናገራል። የእግዚአብሔር ቃል አንድ የማይሸሽገን የማይደብቀን እውነታ መከራ ይመጣል የሚለውን ነው። ግን ከመከራ የምንወጣበት መንገድ ደግሞ አብሮ ሲያሳየን እግዚአብሔር እናያለን። ስለዚህ አንዱ መንገድ በቃሉ መበርታት ነው፣ በቃሉ ውስጥ ያለውን ጸጋ መካፈል ነው ይላል። አዎ ይሄ ነፍሳችን ይዝለፈለፋል። ብዙ ሐዘን፣ ስደት፣ መከራ፣ የአካል ስቃይ ሊደርስብን ይችላል። ግን የእግዚአብሔር ቃል ያበረታል ይለናል። የሽንገላን መንገድ ከእኔ አርቅ፣ ሕግን በጸጋ ስጠኝ ይላል። ይሄ ሽንገላ ያለበት መንገድ አለ፣ ክፉዎች የሚመርጡት ጻድቃን ሳይሆኑ ኃጢአተኞች የሚመርጡት መንገድ አለ። እርሱን ከኔ አርቅ ይላል። በሕግ ጸጋ አግኝቼ ኖ ልበል፣ እምቢ ልበል፣ በዛ መንገድ አልሄድም ልበል ይላል። የእውነትን መንገድ መርጫለሁ፣ ሕግንም ፊት ለፊት አድርጌያለሁ ይላል። እኔ የምመርጠው የሽንገላን መንገድ ሳይሆን የእውነትን መንገድ ነው። የጽድቅን መንገድ ቀጭኗን ደጅ ነው የምመርጠው ይላል። ለምንድን ነው ይህን ምርጫ የማደርገው? በሕግ ውስጥ ይሄ ነው እውነተኛው ትክክለኛው መንገድ፣ ሕይወት ያለበት መንገድ ይሄ ነው ስለሚለኝ ይላል። ስለዚህ ይሄን ሕግን ፊቴ ካደረግኩት ሕግ እየመራኝ ትክክለኛውን መንገድ እንደወስድ ውሳኔ እያደረግኩ ትክክለኛ ውሳኔ እያደረግኩ ቀጥላለሁ ይላል። እግዚአብሔር ሆይ ከምስክርነት ጋር ተጣብቄያለሁ፣ አሳልፈ ለውርደት አትስጠኝ፣ ልቤን አስፍተህልኛልና በትእዛዞች መንገድ እሮጣለሁ ይላል። የእግዚአብሔር ምስክርነት ይሄ ያዘዘን ምስክርነት የሱን ባህሪያቶች እንድናሰላስል የሚያግዙን ቃላቶች አሉ። እነዛ ትእዛዞች እንድንጠብቃቸው ያዘዘን በዓላቶች አሉ። እነዛን ሳሰላስል ከባህሪያቱ ጋር ነው የምንጣበቀው ማለት ነው። ከእግዚአብሔር ማንነት ጋር ከመገኘቱ ጋር መጣበቅ ይመጣል። ስለዚህ ይሄን ምስክርነትን በልቤ ጠብቄ ከሱ ጋር ተጣብቄ ስላለው ለክፉ ውርደት አትስጠኝ፣ ለክፉዎች አትስጠኝ፣ አሳልፍ አትስጠኝ እያለ ይማጸነዋል። ቁጥር 32 ላይ ልቤን አስፍተህልኛልና በትእዛዞች መንገድ እሮጣለሁ ይላል። ልቤን ማስፋት፣ የልብ መስፋት ምን ማለት ነው? ብዙ የእግዚአብሔር ቃል የሚገባበትን አቅም መቀበል ማለት ነው። ልባችን ሲሰፋ ማስተዋላችን ይሰፋል፣ መረዳታችን ይሰፋል። የእግዚአብሔር ቃል ይሄን ያደርጋል። ስለዚህ በቃሉ መሰረት አስተዋይ ያደረከኝ፣ ጥበበኛ ያደረከኝ፣ ምንም ወጣት ብሆን ምንም ጎልማሳ ብሆን ከእድሜ በላቀ መንገድ ማስተዋል ቻልኩ፣ ብስለትን አገኘው እያለ ይናገራል። ሄ ላይ ደርሰናል። ከ33 እስከ 40 እግዚአብሔር ሆይ የሥርዓትን መንገድ አስተምረኝ እኔም እስከ መጨረሻው ጠብቀዋለሁ ብሎ ይጀምራል። የሥርዓትን መንገድ መማር፣ አሁንም ለመማር ፍላጎት እንዳለው ፈቃዱ በሙሉ በእግዚአብሔር ሕግ እንዲገዛ መሻት እንዳለው ይናገራል። እና ካስተማርከኝ እኔ እስከ መጨረሻው ለመጠበቅ እታገላለሁ ይላል።
በዚህ መንገድ ውስጥ በቃ በዚች በቀጭኗ መንገድ ውስጥ ለመሄድ እየታገልኩ ኖራለሁ እያለ ይናገራል። ሕግህን እንድጠብቅ በፍጹም ልቤም እንድታዘዘው ማስተዋልን ስጠኝ ይላል። ሕግህን ልጠብቅ ጸሎቱን አያችሁት? ይሄ ፍላጎቱ መሻቱ በፍጹም ማንነቱ በፍጹም ልቡ በፍጹም ሐሳቡ በፍጹም ኃይሉ በፍጹም ማስተዋሉ የእግዚአብሔርን ቃል መጠበቅ መታዘዝ ነው የሚፈልገው። ስለዚህ ለዚህ ማስተዋል ስጠኝ ይላል። አሁን ተስፋ የሚያደርገው ይሄ ዘማሪ የእግዚአብሔር ቃል በሙላት በውስጡ ሲሞላ እና በውስጡ ሲያሰላስለው የእግዚአብሔር ቃል ራሱ አቅም እንደሚሆነው ተስፋ ያደርጋል። የእግዚአብሔር ስርዓት አቅሙ ነው። እግዚአብሔር በቃሉ ውስጥ ማስተዋል እንደሚሰጠው አምኖ ይጸልያል። ይህን ደግሞ በእምነት የሚናገረው ብዙ ሊያጠራጥር የሚችል ዓለም ውስጥ ስለሚኖር ነው። እግዚአብሔር ይደርስልሃል ወይ? እግዚአብሔር አልተወም ወይ? እግዚአብሔር እንደዚህ በመከራ ውስጥ ስታልፍ ያይሃል ወይ ብሎ እምነታችን የሚገዳደር ብዙ ነገር ይኖራል። ስለዚህ ይህ ሰው በመከራ ውስጥ ሲያልፍ አንድ ተስፋ አድርጎ ሊያቆመው የሚችለው ነገር የእግዚአብሔር ቃል ስለሆነ ይሄን ማስተዋል ስጠኝ ብሎ ይጸልያል። በእርሷ ደስ ይለኛልና በትእዛዝ መንገድ ምራኝ። አሁን ስለ ደስታ ሐሴት የሚያደርገው ብጽዕናን የሚያገኘው በቃል ውስጥ እንደሆነ አሁንም ደግሞ ይነግረናል። የእግዚአብሔር የትእዛዙ መንገድ እርሱ የቀናው መንገድ ደስታ ነው ያለው። መጨረሻው ደስታን ያመጣል፣ ሐሴትን ያመጣል፣ በረከትን ያመጣል፣ ምስጉን ነው ተብሎ እንዲነገርልን ያደርጋል። ከራስ ጥቅም ይልቅ ልቤን ወደ ምስክርነት አዘንብል ይላል። የራሴን መመቸት አልመልከት፣ በመከራ ውስጥም ይሄን ቃል ልጠብቅ፣ ከራሴ ጥቅም በላይ ይላል። ምናልባትም ቃሉ አትስረቅ ሲል እኮ የሚያጣው ነገር አለ ይሄ ሰው። ቃሉ አትመኝ፣ ያንተ ያልሆነውን ነገር አትውሰድ ሲል ይሄ ሰው ዋጋ የሚያስከፍለው ነገር ውስጥ እያለፈ አለ። ምክንያቱም እሱ ሳይኖረው ሲቀርና ላለመስረቅ ባለው ትግል ውስጥ ሌላ ፈተና እያለፈ አለ። ስለዚህ ከኔ ጥቅም ይልቅ እኔ ከፈለኩት ነገር ይልቅ ከምድራዊው ምቾት ይልቅ ያንተን ቃል ልቤን እንዲከብድበት አድርግ። ልቤ ላይ ቃል ይክበድ፣ ልቤ ሁሌም ወደ ቃል ያዘንብል ይላል። ወደ ምድራዊ ወደ ብልጭልጩ ነገር ሳይሆን ያንተን ቃል ወደ መውደድ ልቤ ያዘንብል። ከንቱ ነገር ከማየት አይኖቼን መልስ፣ በራስ መንገድ እንደገና ሕያው አድርገኝ ይላል። በራስ መንገድ የእግዚአብሔር መንገድ አለ፣ በቃሉ የሚወስድበት መንገድ አለ። ስለዚህ እኔ ይሄ አላፊ የሆነውን ነገር ሊያጓጓኝ የሚችለውን ነገር በአይኖቼ የምመለከታቸውን ብልጭልጭ ነገሮች ከማየት መልሰ በራስ መንገድ ሕያው አድርገኝ ይለዋል። እንደገና ውለደኝ፣ አዲስ ፍጥረት አድርገኝ፣ ሕያውነትን አለማምደኝ፣ ካንተ ጋር ተጣብቄ ያንን ሕይወት ልለማመድ፣ ካንተ ዘንድ ያለውን አዲስን ሕይወት ልለማመድ ይላል። አሮጌውን ማንነቴ ልጣል፣ አሮጌውን ሰው ልጣል እያለ ይጸልያል። ትፈራ ዘንድ ለአገልጋይ የገባውን ቃል ፈጽም ይላል። አንተን መፍራትን እንድችል ፈሪያ እግዚአብሔርን በውስጤ መያዝ እንድችል የገባልኝን ቃል ደግሞ ፈጽም ይላል። የተስፋውን ቃል ፈጽምልኝ፣ በቃል ውስጥ ያለውን በረከት ያንን በረከት ስጠኝ ይላል። የምፈራውን መዋረድ ከኔ አርቅ፣ ደንብህ መልካም ነውና ይላል። ይህ ዘማሪ የሚፈራው መዋረድ አለ። ከላይም የጸለያቸው ጸሎቶች አሉ። እግዚአብሔር ሆይ ክፉዎች እንዳያዋርዱኝ፣ ክፉዎች ሁሌ ጠይቀው ጥርጣሬ ውስጥ ከተውኝ እንዳልዋረድብህ፣ በቃ እግዚአብሔር ይደርስልኛል ብያለሁ፣ ድረስልኝ። እግዚአብሔር ሲያድን ሲፈጥር ሲፈርድ ድንቅ ነው ብዬ ተናግሬያለሁ። የእግዚአብሔር ባህሪ ጽኑ ፍቅር ነው ብዬ ተናግሬያለሁ። ስለዚህ እንደ ቃል እንደ ደንብ እንደ ተስፋ ቃል መሰረት ተገለጥልኝ፣ ጠላቶቼም ደግሞ እንዳያዋርዱኝ ብሎ ይናገራል። እነሆ ድንጋጌን ናፈቅኸው፣ በጽድቅህ ሕያው አድርገኝ ይላል። የጌታን ቃል ይፈልጋል ይህ ሰው፣ ይናፍቃል የእግዚአብሔርን ቃል፣ የእግዚአብሔርን ድንጋጌ። እግዚአብሔር ንጉሥም አይደል? እንደ ንግስናው የሚያወጣቸውን አዋጆች ሁሉ ለመስማት ይጓጓል። ምክንያቱም ንጉሱን ይወደዋል። ከንጉሱ አፍ የሚወጣውን ቃል በሙሉ ይወዳል ዘማሪ። ስለዚህ በንጉሱ ድንጋጌ መኖርን ስለሚናፍቅ፣ የእግዚአብሔርን ጽድቅ መለማመድን ስለሚናፍቅ ይህን ጸሎት ይጸልያል። በዚህም ደግሞ ሕያው አድርገኝ ይላል። ሕያውነት ያለው ሁልጊዜም ከቃሉ ጋር ነው። ሕያውነት፣ መለምለም፣ አዲስ ሕይወት፣ አዲስ የሆነ አቅም፣ ጸጋ
ያለው የሚበዛውም በቃል ውስጥ እንደሆነ ይነግረናል። ቫቭ ላይ ደርሰናል። ቫቭ ደግሞ የሚናገረው በቃል ውስጥ ያለውን ድነት መለማመድ እንደሚፈልግ ነው የሚናገረው። እናንብበው ከ41 እስከ 48 እግዚአብሔር ሆይ ምሕረት ወደ እኔ ይምጣ፣ ማዳንም እንደ ቃል ይላክልኝ ይላል። በቃል ውስጥ ያለው ድነት ይላክልኝ፣ እንደ ቃል ይላክልኝ። ቃልን ሳነብ እንዴት ድነት እንደመጣላቸው አውቃለሁ። አባቶቼ እንዴት እንደዳኑ አውቃለሁ። ስለዚህ ያንተ ምሕረት ወደ እኔ ይምጣልኝ፣ በቃል ውስጥ ያለው ድነት ይላክልኝ ይላል። በቃል ታምኛለሁና ለሚሰድቡኝ መልስ እሰጣለሁ። በቃሉ መሰረት ምላሽ ይሰጣል። ምን ብለው ነው የሚሰድቡት? ያንተ ያመለከው አምላክ ያድንሃል ወይ? ይደርስልሃል ወይ? ይምርሃል ወይ? በረከቱን ይለቅልሃል ወይ ብለው ይቀልዱበታል፣ ይዘባበቱበታል። ግን ምላሽ እሰጣለሁ። በቃል ያመንኩትን እምነቴን እናገራለሁ፣ እነግራቸዋለሁ ይላል። ሕግን ተስፋ አድርጌያለሁና የእውነትን ቃል ከአፌ ፈጽማ አታርቅ ይላል። ሁልጊዜም ተስፋ የማደርገው ልቤን የምጥልበት አንድ እውነት አለ ይላል። ይሄ እውነት ቃልህ ነው ይላል። ይሄ እውነት ከአንደበቴ አይጠፋም፣ አይርቅም። እባክህ እንዲርቅም ደግሞ አትፍቀድ ይላል። ተስፋ የማደርገው ቃልህን ነው፣ እውነት ያለበትን ቃልህን ነው። ከዘላለም እስከ ዘላለም ሕግህን ዘወትር እጠብቃለሁ ይላል። ከዘላለም እስከ ዘላለም ሕግህን ዘወትር እጠብቃለሁ። ይሄ የእግዚአብሔር ቃል ከዘላለም እስከ ዘላለም አይሻርም። ባህሪው ልክ እንደ እግዚአብሔር ዘላለማዊ ነው። ዘላለም የሆነ ቃል ነው። ስለዚህ የሚጠበቅ ቃል ነው። ለዘላለም ጸንቶ የሚኖር ቃል ነው። ሰማይና ምድር ሊያልፉ ይችላሉ፣ የእግዚአብሔር ቃል ግን አያልፍም ተብሎ ተጽፏል። ስርዓትህን እሻለሁና እንደ ልቤ ወዲያ ወዲህ እመላለሳለሁ ይላል። ልክ የእግዚአብሔርን ስርዓት ስንፈልግ ጭንቀት አይሰንም። ልባችን ቅድም ልቤን አስፋ እንዳሉ ልባችን ነፃ ይወጣል። በነፃነት በማስተዋል ወደዚህም ወደዚያም መመላለስ እንችላለን። የሚጫንብን ጭነት የለም። የሚጫንብን ከባድ የሆነ ነገር የለም። የእግዚአብሔርን ቃል ደስ እያለን ነው የምንፈጽመው። ቃሉ ራሱ ጸጋ ስለሚያበዛልን ምስክርነትን በነገስታት ፊት እናገራለሁ፣ ይህን በማድረግም እፍረት አይሰማኝም ይላል። የእግዚአብሔርን ምስክርነት ትልልቅ በሚባሉ ገዢዎች ናቸው፣ ጌታዎች ናቸው፣ ነገስታቶች ናቸው በሚባሉት ፊት እናገራለሁ። ቃልን ከመመስከር ወደኋላ አልልም። በቃል ውስጥ ያለውን ድነትን ከማወጅ ወደኋላ አልልም ይላል። እፍረት አይሰማኝም፣ አላፍርበትም። ይህን ቃል የዳንኩበት አባቶቼ የዳኑበት እኔ የዳንኩበት ከጨለማ ወደሚደነቅ ብርሃኑ የተላለፍኩበት ይሄ የእግዚአብሔር ቃል የዳንኩበት ቃል ነው። ስለዚህ እፍረት አይሰማኝም ይላል። እኔ እወደዋለሁና በትእዛዝ ደስ ይለኛል ይላል። የእግዚአብሔርን ቃል ስለምወድ ትእዛዙን ስለምወድ በዛ ውስጥ ደግሞ ደስታን ሐሴትን እለማመዳለሁ ይላል። የቃሉ ሰዎች ተዘልለው ነው የሚቀመጡት። የማይደፈርስ ሰላም አላቸው። የማይጠወልግ ልምላሜ ውስጥ አሉ። በመከራ ውስጥ ቢያልፉም እንኳ በእግዚአብሔር ቃል ሐሴት ያደርጋሉ ይላል። እጆቼን ወደምወዳቸው ትእዛዞች አነሳለሁ ይላል። ስርዓትንም አሰላስላለሁ። የምወዳቸው ቃሎች አሉ። ያንተ አንደበት የተናገራቸው ካንተ አንደበት የወጡ ትእዛዞች፣ ስርዓቶች አሉ። እጆቼን አነሳለሁ ሲል ከምስጋና ጋር በማጀብ ማለት ነው። ምስጋናውን ሲያቀርብ የእግዚአብሔር ቃል አዳነኝ፣ የእግዚአብሔር ቃል አወጣኝ ብሎ ሲመሰክር እጆቹን ከፍ አድርጎ በምስጋና አንደበቱን እንደሚከፍት ይናገራል። በስርዓት ውስጥ በቃል ውስጥ ያለውን ድነት ከተለማመደ በኋላ ያለውን በረከት ደግሞ ሲያሳየን እናያለን። ለዚህም በረከት ደግሞ ምስጋና ነው ተገቢው ምላሽ ይላል። ዛይን ላይ ደርሰናል። ከ49 እስከ 56 ለአገልጋይ የገባውን ቃል አስብ፣ በዚያ ተስፋ ሰጥተኸዋልና ይላል። እግዚአብሔር ቃል ተስፋ ይሰጣል። ተስፋን ቃል ይሰጣል። እግዚአብሔር ቃል ሲገባ ኪዳን ሲገባ ከሕዝቡ ጋር እንደማይጥላቸው እንደማይተዋቸው ተናግሯል። ስለዚህ በመከራዬ ውስጥም አሁን ይህን ቃል ኪዳን አስብ ይለዋል። ይሄ ነው ተስፋ የሰጠኸኝ ተስፋ። ስለዚህ አስብ፣ አስታውሰዋለሁ፣ አንተም አስበው አስታውሰው እያለ ያሳስበዋል። ቃልህ ሕያው ያደርገኛልና ይህች በመከራዬ መጽናኛዬ ናት ይላል። በማንኛውም መከራ ውስጥ ሳልፍ የሚያጽናናኝ አበርትቶ የሚያቆመኝ የእግዚአብሔር ቃል ነው ይላል።
መልሶ ሕያው ያደርገኛል። ይህም ሐሳብ ተደግሞልናል። ስለዚህ አሁንም ሲናገር የትኛውም ሁኔታ የትኛውም መከራው በቃ ዝቅ ሊያደርገኝ የሚፈልግ ማንኛውም ሁኔታ እኔ በቃሉ መሰረት አሸንፈዋለሁ ይላል። የእግዚአብሔር ቃል አጽንቶ ያቆመኛል። የእግዚአብሔር ቃል ድልን የምቀዳጅበት መንገድ ነው፣ መሳሪያዬ ነው ይላል። 51 እብሪተኞች እጅግ ተሳለቁብኝ፣ እኔ ግን ከሕግ ንቅንቅ አልልም ይላል። ይሳለቁብናል። የእግዚአብሔርን መንገድ ለመጠበቅ ትእዛዛቱን ለመታዘዝ ስንሞክር የዚህ ዓለም ሰዎች የማይገባቸው የክፉን መንገድ የሚከተሉ የሚባሉት የእግዚአብሔር ቃል ያፌዛሉ። ይሄ በቃሉ ልንኖር ነው ብለን ስንነሳ ቆርጠን ስንነሳ ይሳለቁብናል። እንደ ሞኝ እንደ ፋራ ሊቆጥሩን ይችላሉ። እኔ ግን የፈለገ ቢሉኝ የፈለገ ቢሳለቁብኝ ቢቀልዱብኝ ከቃል ንቅንቅ አልልም ብሎ ውሳኔውን ድጋሚ ሲናገር እናያለን። እግዚአብሔር ሆይ ከጥንት የነበረውን ድንጋጌን አሰብሁ፣ በዚህም ተጽናናው ይላል። የእግዚአብሔር ድንጋጌ ከጥንት ጀምሮ ነው። ይህ ዘላለማዊ ንጉሥ የሆነው አምላካችን እግዚአብሔር ከጥንት የተናገረው ቃል አለ። ስለዚህ ከጥንት የተናገረው ቃል ሳይዛነፍ ሳይፈረከስ ምንም ወዲና ወዲያ የሚያደርገው ኃይል ሳይመጣ ጸንቶ ኖሯል። ስለዚህ ይህን ቃል ከሰጠኝ ዘንዳ በዚህ ቃል እጽናናለሁ፣ እኔም እዚህ ቃል ላይ ኑሮዬን አደርጋለሁ፣ እኔም በዚህ ቃል ላይ እታነጻለሁ ይላል። ሕግህን ከተዉ ከክፎች የተነሳ ቁጣ ወረረኝ ይላል። ሕጉን የተዉ ክፎች አሉ። እነሱ ደግሞ ጻድቃንን በቃ ያናድዷቸዋል፣ ያሳዝኗቸዋል። ስለዚህ ይህም ጻድቅ ሰው ቁጣ ወረረኝ ይላል። ቅንዓት፣ መንፈሳዊ ቅንዓት ውስጥ እንደወደቀ ይነግረናል። ለእግዚአብሔር ጽድቅ ብሎ እንደተቆጣ ይነግረናል። ስለዚህ ሕጉን የተዉ ሰዎች በክፋት ሲሄዱ በንጉሱ በእግዚአብሔር ላይ ሲያምፁ የአመፅን መንገድ ሲያራምዱ ሲያይ ይናደዳል። ለእግዚአብሔር ቆርጦ የተነሳ ሰው ስለሆነ ጻድቅ ስለሆነ የጽድቅን መንገድ እምቢ ባሉ ሰዎች ያዝናል ማለት ነው። በእንግድነቴ ሀገር ስርዓት መዝሙሬ ናት ይላል። ይህ ድንኳኔን ተክዬ በምኖርበት ምድር የጸናች ቤት በሌለበት በዚች ምድር ያንተ ስርዓት ነው ምዘምረው፣ ያንተን ስርዓት ነው የሀገሬ መዝሙር አድርጌ ምዘምረው ይላል። የሀገር መዝሙር እንዘምራለን አይደለ? ስለዚህ ይሄ የኔ የዜግነት ክብር ብዬ ምዘምረው ያንተን ቃል ነው። ምክንያቱም የኔ መንግስት ሌላ ነው፣ እኔ ዜግነቴ ሌላ ነው፣ እኔ ሎያልቲ አሊጀንስ የገባሁለት ንጉሥ ሌላ ነው ይላል። እግዚአብሔር ሆይ ስምህን በሌሊት አስባለሁ፣ በሌሊት አስበዋለሁ ስምህን፣ ሕግህንም እጠብቃለሁ ይላል። እኔ አንድ ንጉሥ አለኝ ስሙ የሚናፍቀኝ በቀንም በሌሊትም የማሰላስለው ስም፣ እሱን በሌሊት አስበዋለሁ፣ ቃሉን እጠብቀዋለሁ፣ ይሄን ንጉሥ ወደዋለሁ ይላል። ስርዓትን እከተላለሁ፣ ይህችም ተግባሬ ሆነች ይላል። የጌታን ስርዓት መከተል የዕለት ተዕለት ተግባሬ ነው ይላል። ሆነ ብዬ የምፈጽመው ነው ይላል። ምክንያቱም ኃጢአትን ለመፈጸም በጣም ቀላል ነው። ኃጢአት ሰፊ መንገድ አለው፣ ሰፊ ነው የእሱ መንገድ። ግን ይሄ የሕጉ የእግዚአብሔር ቃልና ስርዓት ያለበት መንገድ ቀጭን ስለሆነች ተግባር ሆነ ብለን ምን ተገብረው ተግባር ሊሆን ይገባዋል ይላል። ከየት ላይ ደርሰናል? የሄት ደግሞ ከ57 እስከ 64 የሚነግረን ነገር መዝሙረኛው እድሉን ከእግዚአብሔር ጋር ስለመረጠ የመጨረሻ ዕጣ ፈንታውም የሚወድቀው የእግዚአብሔር እጅ ላይ እንደሆነ እየነገረን አለ። ስለዚህ ምን ይላል? እኔ በዚህ በእንግድነት ምድር ባለውበት በዚች ምድራዊ ህይወቴ በሙሉ አንተን ስለመረጥኩ መጨረሻዬም አንተ ጋር ነው፣ ማብቄም አንተ ጋር ነው፣ መደምደሜም አንተ ነህ እያለ ይናገራል። እናንብበው። እግዚአብሔር እድል ፈንታዬ ነው፣ ቃልህን ለመታዘዝ ቆርጫለሁ ይላል። መጨረሻዬ ከአንተ ጋር እንዲሆን ስለምፈልግ፣ መጨረሻዬ አንተ እጅ ላይ ወድቆ እንዲያምር ስለምፈልግ የኔ እድል ፈንታ ከአንተ ጋር እንዲሆን ቆርጫለሁ ይላል። ከቃል ጋር እንዲሆን ቆርጫለሁ ይላል። በፍጹም ልቤ ፊትህን ፈለግሁ፣ እንደ ቃል ቸርነትን አሳየኝ ይላል። ጌታን ስንፈልግ በቃሉ ውስጥ ነው ምንፈልገው። የእግዚአብሔርን ፊት ስንፈልግ ቃሉ ጋር ነው ተንበርክከን ቃሉ ውስጥ ነው ጊዜ መውሰድ ያለብን ይላል። በቃሉ ውስጥ ደግሞ የምናገኘው የእግዚአብሔር ሄሴድ አለ፣ የእግዚአብሔር ምሕረት፣ ቸርነት፣ ጽኑ የሆነ ፍቅር አለ። ስለዚህ እንደ ቃል ቸርነትን አሳየኝ ይላል። መንገዴን ቃኘው፣ አካሄዴንም ወደ ምስክር አቀናው።
እንግዲህ መጨረሻው እንዲያምርለት አይደለ ይሄ ሰው የሚጸልየው። ስለዚህ አሁን የሚሄደውን መንገድ አኘት አኘት ያደርጋል፣ ይመለከታል፣ ዞር ዞር ይላል። ትክክለኛውን መንገድ ላይ ነኝ ወይስ ተዛንፌያለሁ ወይስ ተጣምሜያለሁ ወይስ የቀናችቱን መንገድ ትቼ ወደ ሰፊው መንገድ ገብቼ ይሆን ብሎ ይጎበኛል የመጣውን መንገድ። ስለዚህ አካሄዱን እንደ ቃሉ መሰረት እንደሆነ ቼክ ያደርጋል። ትእዛዝህን ለመጠበቅ ቸኮልሁ አልዘገየሁም ይላል። የጌታን ቃል ለመጠበቅ ይቸኩላል፣ አይዘገይም። የእግዚአብሔርን ቃል ለመጠበቅ ወደኋላ ማለት መዘግየት ማለት ማመቻመች ማለት ነው። ለዚህ ደግሞ እድል ፈንታ አልሰጥም ይላል። የክፉዎች ገመድ ተተበተበብኝ፣ እኔ ግን ሕግን አልረሳሁም። ክፉዎች ሁሌም ቢሆን ወጥመድን ሊዘረጉ ይፈልጋሉ። ጻድቃንን ማስተጓጎል ይፈልጋሉ። የእግዚአብሔርን ትእዛዝ በእውነተኝነት በጽድቅ እንዳይራመዱ በፍትህ እንዳይራመዱ ማድረግ ይፈልጋሉ። ግን ጻድቃን ሁሌ ትግላቸው የእግዚአብሔርን ቃል አለመርሳት ነው። ቃሉ እውነተኛ ሁን ይላል። በጽድቅ ተመላለስ፣ ፍትሃዊ ሁን፣ ትክክለኛ ሁን፣ እንሁን ይላል። ስለዚህ ይህንን አለመርሳት ወሳኝ ነው ይላል። ስለ ጻድቅ ስርዓት በእኩለ ሌሊት ላመሰግንህ እነሳለሁ ይላል። አመሰግናለሁ ይላል። ይሄ ስርዓቱ የእግዚአብሔር የንጉሳችን ስርዓት ጻድቅ ነው። ይህን ስናሰላስል ደግሞ በተመስጦ ውስጥ ሆነን ይህን ትንሽ ካሰብን ልናመሰግነው እንጋበዛለን። በሌሊት አመሰግናለሁ ይላል። ትዝ ሲለው ጌታ በጽድቁ መርቶታል። ስለዚህ ተነስቶ ያመሰግነዋል። እኔ ለሚፈሩ ሁሉ ስርዓትንም ለሚጠብቁ ባልንጀራ ነኝ ይላል። ከላይ ቁጣ ውስጥ እንደሚገባ ነግሮናል። የእግዚአብሔርን ቃል የማይፈሩ ሰዎች ፈሪሃ እግዚአብሔር የሌላቸው ናቸው። ስለዚህ እነሱ ለቁጣ ነው የሚያነሳሱት። አሁን ግን ሲናገር ያንተን ቃል የሚፈሩ ደግሞ ይላል በተቃራኒው ያንተ ቃል የሚፈሩ ፈሪሃ እግዚአብሔርን የሚለማመዱ ለእነሱ ደግሞ ወዳጅ ነኝ ይላል። ምክንያቱም እኔንም ያግዙኛል፣ ያንተን ቃል እንድታዘዝ ያግዙኛል። ከእነሱ ጋር ህብረት ማድረግ ከአንተ ጋም ያለኝ ቁርኝነት እንዲዳብር እንዲጠነክር የሚያግዝ ቁርኝነት ይሆናል ይላል። እግዚአብሔር ሆይ ምድር በምህረት ተሞላች፣ ስርዓትህን አስተምረኝ ይላል። ይሄ ምድር የእግዚአብሔር ምህረት ያስፈልገዋል ይላል። የእግዚአብሔር ምህረት ሊሞላ ያስፈልጋል ይላል። የእግዚአብሔር ምህረት ደግሞ የሚመጣው የእግዚአብሔርን ቃል ተሞልተው በቃሉ መሰረት የሚመላለሱ ሰዎች ናቸው። ቃሉን ተምረው ቃሉን የሚተገብሩ ሰዎች የእግዚአብሔርን ምህረት እንዲመጣ ይጋብዛሉ። ጤት ላይ ደረስን ከ65 እስከ 72 እግዚአብሔር ወይ እንደ ቃል ለአገልጋይ በጎ ውለሃል ይላል። እግዚአብሔር በእውነትም በቃሉ ሲገኝልኝ አይቼ ያውቃለሁ ይላል። ለእኔ ለአገልጋዩ በጎ አድርጎልኝ ያውቃል፣ ብዙ በጎ የሆኑ ውለታዎችን ውሎልኝ ያውቃል ይላል። በትእዛዞች አምናለሁና በጎ ማስተዋልንና እውቀትን አስተምረኝ ይላል። እምነቴን የጣልኩት በአንተ ቃል ላይ ነው፣ በትእዛዝ ላይ ነው፣ በቶራው ላይ ነው። ስለዚህ ባክን በጎ የሆነን ማስተዋልን እውቀትን አስተምረኝ ይላል። ለአገልጋይ በጎ ውለሃል ሲል ይህን ማለቱ ይሆን? በጎ ማስተዋልን መስጠቱ እግዚአብሔር፣ እውቀትን መጨመሩ እግዚአብሔር፣ ይሄም ሊሆን ይችላል በጎ የዋለለት ውለታ። እንዲያው ሳይቸግረኝ መንገድ ስቼ ሄድሁ፣ አሁን ግን ቃልህን እጠብቃለሁ ይላል። አንዳንዴ ይፈትናል። ሌላን መንገድ መምረጥ ይፈትናል ይሄ ህይወት፣ ይሄ ምድራዊ ህይወት። ስለዚህ በስጋው ተፈትኖ ሳይቸግረኝ ይላል። እንደው መንገድ ስቼ ሄድኩ ሳይቸግረኝ ስንቀለቀል ይላል። አሁን ግን ወደ ቃል ተመልሼ መጥቻለሁ። ቃልን ለመጠበቅ በድጋሚ ውሳኔን አደርጋለሁ ይላል። አንተ መልካም ነው፣ የምታደርገው መልካም ነው፣ እንግዲህ ስርዓትን አስተምረኝ ይላል። የእግዚአብሔርን መልካም ስራ መማር ከቃሉ ውስጥ ነው የሚገኘው። እግዚአብሔር የሚሰራውን ስራ ለመድገም ከፈለግኩኝ ቃልህን ማንበብ አለብኝ ይላል። እብሪተኞች ስሜን በሐሰት አጠፉ፣ እኔ ግን ትእዛዝን በፍጹም ልብ እጠብቃለሁ ይላል። እብሪተኞች አሉ፣ ልባቸውን ያደነደኑ። አሁንም ሰባል የሚነግረን ስለነሱ ነው። ስለዚህ እነዚህ እብሪተኞች ይህንን ጻድቅ ሰው ስሙን ያጠፉታል። ይህ እኮ በቃ እሱም አይበላም እኛንም አያስበላንም ብለው በሐሰት ሊመሰክሩበት ይነሳሳሉ፣ ስሙን ሊያጠፉ ይነሳሳሉ። ስለዚህ እንደሱ እንዲህ ቢያደርጉም እንኳ በፍጹም ልቤ ቃልህን እጠብቃለሁ ይላል። ልባቸው የሰባና የደነደነ ነው ይላል። እኔ ግን በሕግ ደስ ይለኛል፣ ስርዓትን እማር ዘንድ በመከራ ውስጥ ማለፌ መልካም ሆነልኝ ይላል። መከራ ሲበዛ አንዳንዴ ይሄ ስጋችን አልመች ሲለው
በመንፈስ እንበረታለን። የጸሎት ህይወታችን ያድጋል። ከቃሉ ጋር ጊዜ እንወስዳለን። የእግዚአብሔርን የተገለጠውን ፈቃድ ለማወቅ እንጓጓለን። መከራ ውስጥ ስንሆን እውነት እግዚአብሔር አለ አብሮኝ ነው ይሆን ወይስ ትቶኝ ሄዷል ይሆን ብለን እየጠየቅን ሁሌ እንበረከካለን። ስለዚህ እግዚአብሔር በመከራ ውስጥ እንድናልፍ ሲፈቅድልን ለኛ መልካም የሆነ ውጤትን ለማምጣት ነው። ስለዚህ መልካም ሆነልኝ ይላል። በመከራ ውስጥ ነው ብዙ ካንተ ጋር የምጣበቀው። በመከራ ውስጥ ሳልፍ ነው ከቃል ጋር ጊዜ የምወስደው፣ ከቃል ጋር ጊዜ የማጠፋው ይላል። ስለዚህ ቃልን እማር ዘንድ ሆነልኝ በአስቸጋሪ ሁኔታ ውስጥ ሳልፍ ይላል። ይህን ስማር ደግሞ በዚህ ውስጥ ደስታን አገኛለሁ፣ ሰላምን አገኛለሁ። ከክፉ ሰዎች ልባቸው ከደነደነ ሰዎችም ደግሞ መትረፊያዬ ይሄ ቃል ነው ይላል። ልባቸው የሰባና የደነደነ ነው ይላል። ይሄ ውፍረት፣ የልብ ጥጋብ፣ የልብ ድንዳኔ ይመጣል፣ ስብ ይጠራቀምበታል ልባቸው ላይ ይላል ዕብራይስጡ። ስለዚህ የነሱን ድንዳኔነት የማልፈው መከራ ሲጨምሩብኝ ይህን መከራ የማልፈው ከቃል ጋር ጊዜ በመውሰድ ነው ይላል። ከአላፋት ብርና ወርቅ ይልቅ ከአፍ የሚወጣው ሕግ ይሻለኛል ይላል። የእግዚአብሔር ቃል ከብዙ ብርና ከብዙ ወርቅ ይበልጥብኛል ይላል። በጽድቅ የማይገኝ ብርና ወርቅ ይቅርብኝ፣ ገደል ይግባ እያለ ያለ የእግዚአብሔር ቃል ይበልጥብኛል። ከእግዚአብሔር ቃል ጋር ተጣብቄ የምበላው ትንሽዬ ዳቦ ይበቃኛል ይላል። ከቃሉ ተፋትቼ የማመጣው እንጀራ ይቅርብኝ እያለ አለ። ከቃሉ ተፋትቼ የማመጣው ሀብት፣ ክብር፣ ዝና ይቅርብኝ እያለ ይናገራል። ዮድ ደግሞ የሚነግረን ነገር እግዚአብሔር በዘማሪው ሕይወት የጀመረውን መልካም ስራ የጀመረውን ፍጥረት ወደ ፍጻሜ እንዲያደርስ እየተማጸነ አለ። እናንብበው ከ73 እስከ 80 እጆች ሰሩኝ አበጃጁኝም፣ ትእዛዞችን እንድማር ማስተዋልን ስጠኝ ይላል። እግዚአብሔር ነው የፈጠረኝ። ይህን ፍጥረቱን ደግሞ ፍጹም እስኪሆን ድረስ ፍጹም አድርጎ የበቃ አድርጎ በዚያ በሱ ፊት እስክቆም ድረስ ማስተዋል ሰጠኝ፣ በቃል መሰረት ልኑር ይላል። ቃሉ ነው ወደዛ ብስለት የሚያደርሰኝ። እግዚአብሔር በእኔ የጀመረውን አዲሱን ስራ ያበጃጀበትን ያን መንገድ የሚጨርስበትን ስራ ለውበት ለብቃት የሚያደርስበትን ማስተዋልን ከቃሉ አገኛለሁ ይላል። ቃልን ተስፋ አድርጌያለሁና የሚፈሩ እኔን አይተው ደስ ይበላቸው ይላል። የእግዚአብሔር ቃል ነው ተስፋዬ ይላል። አሁንም ደግሜ ተስፋ የምጥልበት አንድ ነገር የእግዚአብሔር ቃል ነው። ስለዚህ ፈሪሃ እግዚአብሔር ያላቸው ያንተን ቃል ተስፋ የሚያደርጉ በሙሉ እኔን አይተው ይኸው እሱ ተደረገለት፣ እግዚአብሔር እንዲደረሰለት እያሉ ደስ ይበላቸው ይላል። በቃል ውስጥ ያለውን ተስፋ ስወርስ እነሱም ይደሰቱ፣ እነሱም ይኸው በእኔ የሚያዩት ምስክርነት ይኑር ይላል። እግዚአብሔር ሆይ ፍርድ የጽድቅ ፍርድ ያስጨነቀኸኝም በታማኝነት እንደሆነ አወቅሁ ይላል። የእግዚአብሔር ምሽፓት እግዚአብሔር ፍርድ ጽድቅ ያለበት ፍርድ ነው ይላል፣ ትክክለኝነት። ስለዚህ ወደዚህ ትክክለኛ ወደሆነው ወደ ተቃናው ቀጥ ወዳለው ነገር ዘማሪውን ለማስገባት እግዚአብሔር በቃሉ መሰረት ወደ ሚያስጨንቅ ወደሆነ መንገድ ሊከተ ይችላል። ስለዚህ የተጣመመው ነገር ሲስተካከልልን ሊያስጨንቀን ይችላል። ከላያችን ላይ የሚራገፍ ነገር ካለ አንዳንዴ ሊያም ይችላል። ግን በታማኝነት ነው እግዚአብሔር ይሄን የሚያደርግልን። ታማኝ ስለሆነ ነው፣ ለቃሉ ታማኝ ነው። በቃሉ መሰረት ስራን ብለን ከጠየቅነው ቃሉን የሚመስልን ህይወት እስክንለማመድ ድረስ እግዚአብሔር ያቃናናል። ለአገልጋይ በገባው ቃል መሰረት ምሕረትን ለመጽናናት ትሁነኝ ይላል። የእግዚአብሔር ምሕረት ነው መጽናኛዬ። ይህን ምሕረቱን ደግሞ የማውቀው ከቃሉ ነው ይላል። ለእግዚአብሔር ቃል ያለውን መሰጠት፣ ምክንያቱም ከእግዚአብሔር ቃል ውስጥ ያለውን ምሕረት ስለሚያውቅ ሕግ ደስታዬ ነውና በህይወት እኖር ዘንድ ቸርነት ትምጣልኝ። አያችሁ፣ የእግዚአብሔር ቃል ሕያውነትን፣ ደስታን፣ ቸርነትን፣ አብሮነቱን የምንለማመድ ነው የሚያደርገው የሚረዳን የእግዚአብሔር ቃል ነው ይላል። ስለዚህ ሕግ ደስታዬ ነውና በህይወት እኖር ዘንድ ቸርነት ትምጣልኝ፣ ያ ሄሴድ ያ ጽኑ ፍቅር ይምጣልኝ ይላል። የእግዚአብሔርን ቃል ስለመረጥኩ በእግዚአብሔር ቃል ለመኖር ስለወሰንኩ እብሪተኞች ያለ ምክንያት በደል አድርሰውብኛልና ይፈሩ፣ እኔ ግን ትእዛዞችን አሰላስላለሁ ይላል። እነዛ እብሪተኞች የክፉ መንገድ መርጠዋል። የሚያሰላስሉት አመፅን ነው፣
ኃጢአትን ነው፣ በደልን ነው። ስለዚህ ይህንን ሲለማመዱ በዚህ ጻድቅ ላይ የሚያደርሱት ጉዳት አለ። ምንም ጉዳት ቢያደርሱብኝ፣ ምንም ቢበድሉኝ፣ በደል ቢያደርሱብኝ፣ ያለ ጥፋቴ ስደት ቢነሳብኝ እኔ አሁንም ቃልህን ከማሰላሰል ወደኋላ አልልም። በቃል ውስጥ ነው የምኖረው፣ መገኛዬ ቃል ነው ይላል። አንተን የሚፈሩ ምስክርነትንም የሚያውቁ ወደ እኔ ይመለሱ ይላል። እያችሁ ፈሪሃ እግዚአብሔር ያላቸው ሰዎች እኔ ምሳሌ ልሁንላቸው። ቃሉን መጠበቅ በጊዜውም አለጊዜውም ነው። በመከራ ውስጥም በምቾቱም ውስጥ ነው። በስደት ውስጥም ተዘልሎ በመቀመጥ ውስጥም ነው። በሰላም ጊዜም በጦርነት ጊዜም ውስጥ ነው የሚለው እኔ ምሳሌ ሆኜ ልገኝ፣ ቃልን ስኖር ስለማመድ ልታይ ይላል። እኔ እንዳላፍር ልቤ በስርዓት ፍጹም ይሁን ይላል። እፍረት እንዳይገጥመኝ እንዳላፍር ጌታ ሆይ አሳስቼ ህይወቴን በስተት ውስጥ ተገኝቼ ማፈሪያ እንዳልሆን ፍጹም አድርገ ስራኝ፣ በቃል መሰረት ስራኝ ይላል። ካፍ ከ81 እስከ 88 የእግዚአብሔርን ቃል ተስፋ አድርጎ ከቃሉ ዘንድ ያለውን በረከት ማየት እንደናፈቀ ይነግረናል። በረከትን፣ ፍትህን፣ ትክክለኛ የሆነን ፍርድን ማየት እንደጓጓ ይነግረናል። እናንብበው 81 ነፍሴ ማዳንን እጅግ ናፈቀች፣ ቃልህንም ተስፋ አደርጋለሁ። መቼ ታጽናናኛለህ ያልሁ አይኖቼ ቃልን በመጠባበቅ ደከሙ ይላል። መቼ ይሆን እግዚአብሔር ሆይ በተስፋ ቃሉ መሰረት ፍርድን የማየው ትክክለኛ የሆነ ፍትሃዊ የሆነ መንግስትን የማየው መቼ ይሆን ይላል። አይኖቼ እኮ ይህን እየጠበቁ ደከሙ ይላል። እየጠበቅኩ ነው እድሜን በሙሉ ጌታ ሆይ በቃል ውስጥ ያለውን ተስፋውን ለመውረስ እየጠበቅኩ ነው ይላል። ጢስ የጠጣ የወይን አቁማዳ ብመስልም ስርዓትን አልረሳሁም። የባሪያ እድሜ ስንት ቢሆን ነው ታዲያ በሚያሳድዱኝ ላይ የምትፈርደው መቼ ይሆን ይላል። እንደው ረጅም እድሜ አልኖር ጌታ ሆይ በዚህ ባጭር እድሜ ፍትህ ሲከናወን ማየት እፈልጋለሁ። ትክክለኛ የሆነ ሚሽፓት ሲሳካ ማየት እፈልጋለሁ ይላል። ጢስ የጠጣ የወይን አቁማዳ መሰልኩ ይላል። ማለትም ስጠብቅ ይሄ ጥቀርሻ ያደራበትን አቁማዳ መሰልኩ። እሳት ላይ ሲጣድ የሆነ ነገር ጥላሸት እንደሚይዝ እኔም እንደዛ መሰልኩ። በቃ ተጣድኩ እሳት ላይ ረጅም ጊዜ ጠበቅኩ። ጌታዊ ስርዓትን ሳረሳ ጠበቅኩ። አሁን የቃሉን ውጤት ማየት ፈልጋለሁ። የውጤት ዘመን ላይ መድረስ ፈልጋለሁ። ምክንያቱም እንግዳ ነኝ እኔ በዚህ ምድር ላይ እድሜ አጭር ነው፣ አላፊ ነኝ ይላል። በሕግ መሰረት የማይሄዱ ብሪተኞች ማጥመጃ ጉድጓድ ቆፈሩልኝ። ትእዛዞች ሁሉ አስተማማኝ ናቸው። ሰዎች ያለ ምክንያት አሳደውኛልና እርዳኝ። ከምድር ላይ ሊያስወግዱኝ ጥቂት ቀራቸው። እኔ ግን ትእዛዞችን አልተውሁም። እንደ ምሕረት መልሰ ሕያው አድርገኝ፣ እኔም የአፍህን ምስክርነት እጠብቃለሁ ይላል። አያችሁ ክፉ ሰዎች ይህን ሰው እያሳደዱ አሉ። መከራን እየጨመሩበት፣ ሐዘን እየጨመሩበት አሉ። ጥቀርሻ እስኪመስል ድረስ በዚህ አጭር እድሜው መከራን አብዝተውበታል። ግን አሁንም ሞት አፋፍ ላይም እንኳ ቢያደርሱኝ ከዚህ ምድር ሊያስወግዱኝ ቢጥሩም ከቃል ፈቀቅ አልልም፣ ቃልን ይዤ እሞታታለሁ እንጂ ብሎ ውሳኔን ይናገራል። እንደ ምሕረት መልሰ ሕያው አድርገኝ ይላል። ይህ ሕያውነትን ከዚህ ቀደም ደጋግሞ የነገረን ሕያውነትን የማገኘው በቃል ውስጥ ባለው ምሕረት ነው። ቃል ነው ጽኑ ፍቅርና ምሕረት እንድለማመድ የሚያደርገኝ፣ ቸርነትን እንዲይዝ የሚያደርገኝ ከአፍ ከአንደበት የሚወጣ ቃል ነው ይላል። ላሜድ ከ89 እስከ 96 የሚናገረው በእግዚአብሔር ቃል ሁሉ ነገር ጸንቶ እንደቆመ ሰማያት ይሁኑ ምድር ይሁን የተፈጠረው ይሄ ስርዓት የያዘው ፍጡር በሙሉ በእግዚአብሔር ስርዓትና በእግዚአብሔር ቃል ተገዝቶ ቆሞ እንዳለ ይነግረናል። እናንብበው። እግዚአብሔር ሆይ ቃል በሰማይ ለዘላለም ጸንቶ ይኖራል። ታማኝነት ከትውልድ እስከ ትውልድ ሁሉ ይኖራል። ምድርን መሰረታት፣ እርሷም ጸንታ ትኖራለች ይላል። እግዚአብሔር በቃሉ ነው ነገሮችን ወደ መሆን ያመጣው ይለናል። እንደገናም ደግሞ በቃሉ አጽንቶ ያኖራቸዋል፣ ይጠብቃቸዋል ይላል። የእግዚአብሔር ቃል ከዘላለም እስከ ዘላለም ከትውልድ እስከ ትውልድ ጸንቶ የሚኖር ነው ይላል። ሁሉም አገልጋይ ነውና በሕግ መሰረት እስከ ዛሬ ድረስ ጸንተው ይኖራሉ ይላል። ሁሉም እግዚአብሔርን ለማገልገል ነው የተፈጠሩት ይላል። እግዚአብሔር በቃሉ ሲፈጥር
ሁሉም ስርዓተ ፍጥረቱ በሙሉ ይሄ አጽናፈ ዓለሙ በሙሉ የሚታየውም የማይታየውም ዓለም በሙሉ የእግዚአብሔርን ስራ ለመፈጸም አገልጋዩ እንዲሆኑ ነው የተፈጠሩት ይላል። በሕጉ መሰረት እንዲያገለግሉ እስከ ዛሬ ድረስ ጸንተው ቆመዋል ይላል። ሕግ ደስታዬ ባይሆን ኖሮ በመከራዬ ወቅት በጠፋው ነበር ይላል። መከራ እንደ ጎርፍ ነው። አጥለቅልቆ ድምጥማጥን ያጠፋል። አጥለቅልቆ ያሰጥማል። መከራ ጥርጣሬን ያመጣል። የእግዚአብሔር ላይ ያለንን እምነት ይሸረሽራል። ስለዚህ በቃሉ ካልቆምን፣ በቃሉ ላይ እምነታችንን ደግመን ደጋግመን ካላደስን መከራ ያጠፋናል። ስለዚህ በመከራ ውስጥም ከቃል ጋር ተጣብቄ ቃል ውስጥ ያለውን ሰላምን እለማመዳለሁ፣ ደስታን እለማመዳለሁ፣ አላዝንም ይላል። በእርሱ ሕያው አድርገኸኛልና ትእዛዝህን ከቶ አልረሳም ይላል። ሕያውነትን የማገኘው አሁንም በድጋሚ ከቃል ነው ይላል። ቃልን አልረሳውም። ልክ ልሞት ስል፣ ልክ ነገሮች ሊያደርቁኝ ሲሉ፣ ነገሮች ይዘውኝ ሊሄዱ ሲሉ በቃል ሕያው ሆኜ እቆማለሁ ይላል። እኔ ያንተ ነኝ፣ እባክህ አድነኝ፣ ሕግህንም ፈልግ ያለውና ክፉዎች ሊያጠፉኝ አድብተዋል፣ እኔ ግን ምስክርነትን አሰላስላለሁ። ለፍጹምነት ሁሉ ዳርቻ እንዳለው አየው፣ ትእዛዝ ግን እጅግ ሰፊ ነው ይላል። እጅግ ሰፊ ነው። እኔ ጌታ ያንተ ነኝ። ስለዚህ ያንተ ከመሆን የተነሳ ድነትን ላግኝ፣ እባክህ ፈጥና አድነኝ ይላል። ከቃል ውስጥ ያለውን ድነት እፈልጋለሁ ይላል። እና ክፉዎች ሁልጊዜ እኔን ለማጥፋት ይዶልታሉ፣ ያደባሉ፣ ይሞክራሉ። ግን ቃልህን ሳሰላስል ማምለጫ ይሆነኛል፣ መጠጊያ ይሆነኛል፣ መደበቂያ ይሆነኛል ቃል ይላል። ከዛ መጨረሻው ለፍጹምነት ሁሉ ዳርቻ እንዳለው አየው ይላል። ዳርቻ አለው፣ ወሰን አለው። አንዳንዱ ፍጹም ነኝ የሚለው ነገር በሙሉ ወሰን አለው፣ ገደብ አለው። ያንተ ቃል ግን ያለ ገደብ ሰፊ ነው፣ ያለ ገደብ ጥልቅ ነው፣ ያለ ገደብ ከፍ ያለ ነው፣ እጅግ እጅግ ሰፊ ነው ይላል። ሜም ከ97 እስከ 104 ነው ያለው። አቤቱ ሕግን ምንኛ ወደድሁ፣ ቀኑን ሙሉ አሰላስለዋለሁ። ትእዛዞች ምን ጊዜም ስለማይለዩኝ ከጠላቶቼ ይልቅ አስተዋይ ያደረጉኝ ብሎ ይጀምራል። ስለዚህ የኔም ሐሳብ ምንድን ነው? ጥበብን የማገኘው ከሁሉም ይልቅ አስተዋይ የሚያደርገኝን ጥበብ የማገኘው ቃል ውስጥ ነው ይላል። ከወጣትነቴ በላይ ከእድሜ በላይ እንዳስብ እንዳስተውል የሚያደርገኝ ቃል ነው። ለዛም ቃልን እወደዋለሁ ይላል። ቀኑን ሙሉ ዕለቱን በሙሉ አሰላስለዋለሁ፣ ጊዜ ወስዳለሁ፣ በተመስጦ ጊዜ ወስዳለሁ ይላል። ትእዛዞች ምን ጊዜም ስለማይለዩኝ ከጠላቶቼ ይልቅ አስተዋይ ያደረጉኝ ይላል። የእግዚአብሔር ቃል ሁሌ አጠገቤ ስለሆነ ይሸፍነኛል። ከጠላቶቼ ፕላን እቅድ ዘልቄ እንዳስብ ያደርገኛል። እንዴት እንደሚያስመልጠኝ ያንተ ቃል በቃል ውስጥ ነው ማስተዋልን አግኝቼ የማመልጠው ይላል። ምስክርነትን አሰላስላለሁና ከአስተማሪዎቼ ሁሉ ይልቅ አስተዋይ ልብ አገኘው ይላል። ከኔ የበለጠ እውቀት ያላቸው ሰዎች ካላቸው እውቀት የበለጠ ልብ አገኘው፣ ማስተዋልን አገኘው ይላል። ያንተን ቃል ማሰላሰል በሁሉም አቅጣጫ ብሩህ ያደርጋል እያለ ነው ያለው። በሁሉም አቅጣጫ አይምሮን፣ ልብን፣ ማስተዋልን እንደሚከፍት ይነግረናል። መመሪያን ተከትዬ ሄዳለሁና ከሽማግሌዎች ይልቅ አስተዋይ ሆንኩ ይላል። ቀድመው ጠላቶቼ ብሎ ተናግሯል። ከዛ አስተማሪዎቼ አለ፣ ከዛ ሽማግሌዎች አለ። ጠላቶቹ በብልጠት በራሳቸው መንገድ በመሄድ ሊያጠምዱት ይፈልጋሉ፣ ግን በቃሉ አመለጠ። አስተማሪዎቹ ደግሞ በምድራዊ እውቀት ይበልጡታል ይህን ሰው፣ ግን ከነሱ እውቀት የበለጠ የላቀ እውቀትን እንዳገኘ ይነግረናል። አሁን ደግሞ ስለ ሽማግሌዎች ሲናገር በእድሜ ከሚመጣ ልምምድ ያለውን የበረታውን ጥበብን ደግሞ እንደሚበልጥ ያሳያል። ስለዚህ የእግዚአብሔር ቃል ከሽማግሌዎች ይልቅ አስተዋይ እንዳደረገው፣ ሽማግሌዎች ካላቸው ማስተዋል የበለጠ በእድሜ ከሚመጣ ብስለት የበለጠ ብስለትን እንዳገኘ ይነግረናል። ቃልህን እጠብቅ ዘንድ እግሬን ከክፉ መንገድ ሁሉ ከለከልሁ። እግዚአብሔርን መጠበቅ፣ እግዚአብሔርን ፈርቶ መኖር ማለት ውሳኔ ነው። አክቲቭ የሆነ ውሳኔ ነው። በክፉ መንገድ አልሄድም ማለት ሁሌ እምቢ ማለትን ይጠይቃል። ስለዚህ የጌታን ቃል ለመጠበቅ ሁሌ እምቢ ላለሁ ይላል።
አንተው ራስህ አስተምረኛልና ከድንጋጌ ዘወር አላልሁም። የእግዚአብሔርን አዋጅ እምቢ አልልም። ምክንያቱም አስተማሪ ራሱ እግዚአብሔር ነው። ከቃሉ የመከረኝ፣ በቃሉ የመራኝ፣ በቃሉ ያበረታኝ ራሱ ነው። አስተማሪን ትቼ አልሄድም ይላል። ቃል ለምላሴ ምንኛ ጣፋጭ ነው፣ ለአፌም ከማር ወለላ ይልቅ ጣዕም አለው። ከመመሪያ ማስተዋልን አገኘው፣ ስለዚህ ሐሰትን መንገድ ሁሉ ጠላው ይላል። የእግዚአብሔር ቃል በእውነት ለሚያነቡት፣ ጮክ ብለው ለሚያሰላስሉት፣ የተመስጦ ጊዜ ወስደው በጽሞና ለሚያነቡት እጅግ ጣፋጭ ነው። ይህንንም ደግሞ ሲለማመደው እናያለን። ነቢያቱም ደግሞ ይህንን ቃል ብሉት፣ ጉረሱት ሲባሉ እንዴት እንደጣፈጣቸው ይናገራሉ። ኤርሚያስም ሕዝቅኤልም። ስለዚህ እግዚአብሔርን ቃል መለማመድ ማንበብ እንደመረጠ ይናገራል። ከማር ወለላ ይልቅ ጣዕም እንዳለው ይነግረናል። ከመመሪያ ማስተዋልን አገኘውም ይላል። የእግዚአብሔር ቃል ማስተዋልን ይሰጣል ነው የሚለው። የሜም ክፍል ይሄን እየተናገረ ይጨርሳል። ኑን ደግሞ ከ105 እስከ 112 ለህይወቱ መመሪያ እና የመጨረሻ ግቡም ደግሞ እግዚአብሔርን አስደስቶ ለመኖር ስለሆነ መመሪያው የሚያደርገው የእግዚአብሔርን ሕግ እንደሆነ በግምት እንደማይኖር ይሄንን ህይወት በዳበሳ በጨለማ እንደሚመላለስ ሰው እንዳልሆነ በመናገር ይጀምራል። ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ስለዚህ ይህን ህይወት ምኖረው በእግዚአብሔር ቃል ውስጥ በማገኘው መመሪያ መሰረት ነው። መመሪያዎቹ ደግሞ በጨለማ ውስጥ ብርሃን ይሆኑኛል ይላል። የማላውቀውን ነገር ያሳውቁኛል። እግዚአብሔር የተገለጠ ፈቃዱን በቃሉ ስላሳወቀኝ የእርሱን ፈቃድ ለመኖር ቀሎኛል፣ ብርሃን አብርቶልኛል፣ በጨለማ አልመላለስም ይላል። የጽድቅ ሕግን ለመጠበቅ ምያለሁ፣ ይህንኑ አጸናለሁ ደግሞ ይላል። ይህንን ቃል የእግዚአብሔርን የጽድቅን ቃል ሕጉን ለመጠበቅ ምያለሁ፣ ቃል ገብቻለሁ፣ አሊጀንስ ፈጽሜያለሁ ይላል። ለዚህ ንጉሥ ቃል ገብቻለሁ፣ የዚህ ንጉሥ አገልጋይ እንደሆንኩ ተናግሬያለሁ። ስለዚህ የንጉሱን ሕግ እጠብቃለሁ፣ በዚሁ ደግሞ ቃሌን አጸናለሁ ብሎ መልሶ ድጋሚ ቃል ይገባል። እጅግ ተቸግሬያለሁ፣ እግዚአብሔር ሆይ እንደ ቃል መልሰህ ሕያው አድርገኝ። እቺ የሚወዳት ሐረግ ነች። እንደ ቃል መልሰህ ሕያው አድርገኝ ይላል። በችግሬ በመከራዬ በሐዘኔ ሕያውነትን ደስታን የምንለማመደው በቃል ነው ይላል። በቃል ውስጥ ያለውን ልምላሜ አውርሰኝ፣ በድርቀቴ ድረስልኝ ይለዋል። እግዚአብሔር ሆይ ፈቅጄ ያቀረብኩትን የአፌን የምስጋና መስዋዕት ተቀበለኝ፣ ሕግህንም አስተምረኝ ይላል። ለእግዚአብሔር የማቀርበው አምልኮ አለ፣ የምስጋና መስዋዕት አለ፣ የምሰዋለት አለ። ስለዚህ በቃሉ ውስጥ የኖረ ሰው እግዚአብሔርን የሚያስደስት መስዋዕት ስለሚያቀርብ እግዚአብሔርም ይቀበለዋልና ተቀበለኝ ይላል። እግዚአብሔርን ልናስደስት የምንችለው ትእዛዛቱን ጠብቀን ነው። ከመስዋዕት ይልቅ ትእዛዙን በመታዘዛችን ደስ ይለዋል እግዚአብሔር። ስለዚህ እርሱን መታዘዝ መስዋዕታችንንም ደግሞ ተቀባይነት እንዲኖረው እንደሚያደርግ ይነግረናል። ሕግህን አስተምረኝ፣ ነፍሴ ዘወትር አደጋ ላይ ናት፣ ሕግህን ግን አልረሳሁም ይላል። ምንም እንኳ በአደጋ ውስጥ ብኖር፣ ምንም እንኳ ችግር የተጋረጠው ህይወት ይሄ ጎዳና የመረጥኩት ጎዳና ብዙ መከራ የበዛበት ጎዳና ቢሆንም ያንተን ቃል አሁንም በልቤ ውስጥ እሰውራለሁ፣ ቃልን አልረሳውም። ክፉዎች ወጥመድ ዘረጉብኝ፣ እኔ ግን መመሪያህን አልተላለፍሁም ይላል። ወጥመድ ይዘረጉበታል፣ እንዲዋሽ፣ እንዲያጭበረብር፣ እንዲሰርቅ፣ ከእግዚአብሔር ቃል ተፋቶ እንዲኖር፣ ፈሪሃ እግዚአብሔርን እንዲያጣ የሚያደርጉ ክፉዎች አሉ እና እነሱ የሚጋብዙኝን ነገር እምቢ ነው ምለው፣ ቃልህን ነው እሺ ምለው፣ መመሪያን አልተላለፈውም፣ መመሪያን ይዤ ነው መቀጥለው፣ ስጋዬን ነክሼ ነው መቀጥለው ይላል። ምስክርነቴ ዘላለም ውርሴ ናት፣ ልቤ በዚህ ሐሴት ያደርጋልና ይላል። የምወርሰው ርስት ያለኝ እግዚአብሔር ነው፣ እግዚአብሔርን የምወርሰው በቃሉ ነው ይላል። ቃሉን ነው የምወርሰው፣ ምስክርነቱን ነው የምወርሰው። ያቆመልኝን ምሳሌ እንዲሆን ያቆመልኝን ምስክርነቱን እወርሳለሁ። ቃሉን ስንወርስ እግዚአብሔርን ወረስን ማለት ነው። ስለዚህ እግዚአብሔርን ነው የምወርሰው ይላል። ትእዛዝህን ለዘላለም እስከ ወዲያኛው ለመፈጸም ልቤን ወደዚያው አዘነበልሁ ይላል። እስከ ሕይወቴ መጨረሻ ለዘላለም ይላል። እስከ መደምደሚያው ድረስ ያንተን ቃል ፈጽሜ ነው ማልፈው ይላል። ልቤንም የማዘነብለው ወደ ቃል ነው፣ ወደ ትእዛዛት ነው ይላል። የእግዚአብሔርን ቃል ለመጠበቅ ነው ልቤ እንዲጓጓ የምፈቅድለት ይላል። ሳሜህ
ከ113 እስከ 120 ነው። በስጋ የሚመላለሱ ሰዎችን እንደተጠየፈ የሚናገርበት ነው። የእግዚአብሔርን ነገር ትተው በራሳቸው ሐሳብ እያጭበረበሩ የሚኖሩ ሰዎችን እንደማይፈልግ የእነሱን መንገድ እንደጠላ ይናገራል። እናንብበው። መንታ ልብ ያላቸውን ጠላው፣ ሕግህን ግን ወደድሁ። አንተ መጠጊያዬና ጋሻዬ ነህ፣ ቃልህን በተስፋ እጠብቃለሁ ይላል። የእግዚአብሔርን ቃል ተስፋዬ፣ ጋሻዬ፣ መጠጊያ አድርጌያለሁ። እነዛ ደግሞ ቃሉ ተስፋ ስለማይሰጣቸው የራሳቸውን ሁለትዮሽ የሆነ መንገድ፣ ይሄ የማጭበርበር መንገድ በሚናገሩበት ሳይሆን በማይናገሩበት እያታለሉ የሚሄዱበት መንገድ አለ። እሱን ጠልቻለሁ ይላል። እኔ የምወደው ያንተን ቃል የሚመራበትን መንገድ ነው የምወደው ይላል። የአምላኬን ትእዛዞች እጠብቅ ዘንድ እናንተ ክፉ አድራጊዎች ከኔ ራቁ ይላል። ክፉ አድራጊዎች ከእግዚአብሔር ቃል ሊያጎድሉን ይፈልጋሉ። ኃጢአትን የተለማመዱ ሰዎች ያለ ምንም ሁለተኛ ማሰብ የእግዚአብሔርን ቃል ይሽሩታል። አይናቸውን ሳያሹ ወዲያው ይወስናሉ። ለመዋሸት ቀላል ነው፣ ለመስረቅ ቀላል ነው እና ከነሱ ጋር ህብረት ማድረግ ማለት ይህንን ህይወት መለማመድ ማለት ነው። ስለዚህ አልፈልግም፣ ከነሱ ጋር ህብረት አላረግም፣ ከኔ ይራቁ እያለ ራሱን ሲለይ ራሱን ለአምላኩ ሲቀድስ እናያለን። እንደ ቃል ደግፈኝ እኔም ሕያው ሆናለሁ፣ ተስፋዬም መና ቀርቶ አልፈር ይላል። ማፈር መዋረድ አይፈልግም። በእግዚአብሔር ቃል ላይ እምነቱን ጥሎ ሳለ መጨረሻው ውጤቱ ያማረ እንዲሆንለት ነው የሚፈልገው። ስለዚህ በቃል ደግፈኝ እኔም ሕያው ሆናለሁ ይላል። ልምላሜ ውስጥ እገባለሁ፣ ቃልን ጠብቄ ታዝዤ አላፍርም ይላል። ያለ ስጋት እቀመጥ ዘንድ ደግፈ ያዘኝ፣ ስርዓትህንም ዘወትር እመለከታለሁ ይላል። የእግዚአብሔር ቃል ስጋትን ከውስጣችን ያወጣል፣ ፍርሃትን ያስወግድልናል። የእግዚአብሔር ቃል ስርዓቱን ዘወትር መመልከት፣ በጽሞናና በአሰላስሎት ጊዜ መውሰድ፣ ከእግዚአብሔር ጋር ጊዜ መውሰድ፣ ቃሉን ማንበብ ደግፎ ይይዘናል። ስለዚህ ያለ ስጋት እንድንቀመጥ በሰላም በሻሎም ውስጥ ተጠብቀ እንድንኖር ይረዳናል ይላል። መሰሪነታቸው በከንቱ ነውና ከስርዓት ውጪ የሚሄዱትን ሁሉ ወዲያ አስወገድካቸው ይላል። ወዲያ አስወገድካቸው፣ አራገፍካቸው። ቃሉ የእግዚአብሔር ቃል ያጸዳል። በእግዚአብሔር ቃል የማይሄዱ ሰዎች ቃሉ ራሱ ይገፋቸዋል ይላል፣ ያስወግዳቸዋል፣ ያጠራል የእግዚአብሔር ቃል። ምክንያቱም እነሱ የሚመሩት በሌላ ቃል ነው፣ በመሰሪነት ነው፣ በማጭበርበር ነው፣ በውሸት በሐሰተኝነት ነው። ስለዚህ እግዚአብሔር ቃል ይገፋቸዋል ይላል። የምድርን ክፎች ሁሉ እንደ ጥራጊ ያስወገድሃቸው፣ ስለዚህ ምስክርን ወደድህው ይላል። ተመልከቱ፣ ማስወገድ ማራገፍ የሚለው ቃል እንደ ጥራጊ ያራግፋቸዋል ይላል። ክፎች ዘላለም አይቀጥሉም። ክፎች ከኛ እኩል እድሜ አይጨመርላቸውም። ክፎች ከኛ እኩል የሚወርሱት ነገር አይኖርም። የእግዚአብሔር መንግስትን አይወርሱም፣ ይወገዳሉ ይላል። እግዚአብሔር ይጥላቸዋል፣ ቆርጦ ያስወግዳቸዋል ይላል። ሥጋዬ አንተን በመፍራት ይንቀጠቀጣል፣ ፍርድህንም እፈራለሁ ይላል። ትክክለኛ ምላሽ ነው የሚሰጠው። እግዚአብሔርን ከመፍራቱ የተነሳ እየተንቀጠቀጠ እየራደ በቃሉ ፊት ህይወቱን ትክክለኛ አድርጎ ይመራል ይሄ ሰው። ምክንያቱም የሚከተል ፍርድ እንዳለ፣ የሚከተል የእግዚአብሔር ብድራት እንዳለ ያውቃል። ብድራትን ስለሚሰጥ ይሄ እግዚአብሔር በቃሉ መሰረት የኖሩትን ሪዋርድ ይሰጣቸዋል፣ ሽልማት አላቸው። በቃሉ መሰረት የማይመሩትን ደግሞ ሌላ ፍርድ እንደሚጠብቃቸው ከቃሉ ተረድቷል ይሄ ሰው። አይን ከ121 እስከ 128 ፍትህና ጽድቅ ያለበትን ሰርቻለሁ፣ ለሚጨቁኑኝ አሳልፈህ አትስጠኝ ይላል። ፍትህና ጽድቅ የእግዚአብሔር ባህሪያት ናቸው። ሚሽፓትና ጼዴቅ ፍትህ አለ፣ የእግዚአብሔር ፍትህ፣ ትክክለኛ የሆነ ፍትህ። ስለዚህ ያንተን ባህሪያት ተለማምጃለሁ፣ ያንተን ባህሪያት ከቃል በተገነዘብኩት መሰረት ከተማርኩት ወስጄ እንዳንተ ለመኖር ሞክሬያለሁ። እባክህ ለሚጨቁኑኝ አሳልፈህ አትስጠኝ። አንተ የምትኖረውን ህይወት ለመኖር አንተ ያሳየኝን ባህሪ ለመለማመድ የጣርኩትን ተመልከትልኝ ይላል። ለባሪያ በጎነት ዋስትና ሁን። በበጎ መንገድ ስለሄድኩ ዋስትና ይሁን፣ የመድን ሽፋን ካንተ ዘንድ ላግኝ ይላል። እብሪተኞች እንዲጨቁኑኝ አትፍቀድላቸው። በአንተ መንገድ ያልሄዱ ሰዎች እንደው ጨቁነውኝ አልቅር፣ በእነሱ ስደት ውስጥ ኖሬ አልቅር። አትፍቀድ፣ የነሱን መዘባበት፣ የነሱን ኃይለኝነት አትፍቀድ። አይኖቼ ማዳንህን
የጽድቅ ቃልን በመጠባበቅ ደከሙ። ቶሎ ድረስልኝ ይለዋል ጌታን። ቶሎ ድረስልኝ፣ ድነት ትድግና ቶሎ ይምጣልኝ ይላል። ቃልን ጠብቄ እየኖርኩ አይደል? በጽድቅ እየተመላለስኩ አይደል? ትክክለኛ ሰው አይደለው? ቶሎ በቃ እጅ በእጅ የሆነ ምላሽ ስጠኝ ይላል። ለእነሱም እንደ እጃቸው ቶሎ ያገኙ፣ እኔም እንደ እጄ እንደ እስራኤል አገኝ። ለባሪያ እንደ ምሕረት መጠን አድርግ፣ ስርዓትንም አስተምረኝ ይላል። አሁንም ወደ ቃሉ ይመለሳል። የእግዚአብሔር ምሕረት እንዲጠብቀው እኔ ባሪያ ነኝ፣ አገልጋይ ነኝ። ስለዚህ በቃል መሰረት እያስተማርከኝ በምሕረት ጠብቀኝ ይላል። እኔ ባሪያ ነኝ፣ ይደግመዋል። እኔ ባሪያ ነኝ፣ ምስክርነትን አውቅ ዘንድ ማስተዋልን ስጠኝ። ቃልን የማውቅበት ብቃትን ስጠኝ፣ የማስተውልበትን ኃይል ስጠኝ፣ ጸጋን ስጠኝ ይላል። እውቀት ከአይምሮ ያለፈ እውቀት ይሁንልኝ፣ የምኖርበት ማስተዋል ይሰጠኝ ይላል። እግዚአብሔር ሆይ ሕግ እየተጣሰ ነውና ጊዜው አንተ የምትሰራበት ነው። ስለዚህ ከወርቅ ከንጹህ ወርቅ ይልቅ ትእዛዞችን ወደድሁ። መመሪያ ሙሉ በሙሉ ልክ ነው አልሁ። ስለዚህ የሐሰትን መንገድ ሁሉ ጠላሁ ይላል። ሕጉ በሚጣስበት ጊዜ እግዚአብሔር ስራውን መስራት አያቆምም። ሕጉ ሲጣስ አሉት ትሩፋን አሉት፣ ቃሉን የሚሰብኩ ትክክለኛ የሆነውን ጽድቅን የሚናገሩ የሚኖሩ አገልጋዮች አሉት። ስለዚህ እግዚአብሔር አሁንም ሕግ ምንም እየተጣሰ ቢሆንም እኔ ግን ላንተ ለንጉሱ ሕግን እየጠበቅኩ እየኖርኩ አሳያለሁ፣ ምሳሌ ሆኜ ይገለጣል ይላል። ከወርቅ ከንጹህ ወርቅ ይልቅ ትእዛዞችን ወደድሁ ይላል። ቅድም ከማር ከጣፋጭ ወለላ ማር ይልቅ ጣፋጭ ነው ብሎናል። አሁን ደግሞ ከወርቅ ከንጹህ ወርቅ ይልቅ ቀደም ብሎ ብዙ ሀብት ከማከማቸት ይልቅ ከብዙ ወርቅ የበለጠ ያንተን ቃል ነው የወደድኩት ብሎናል። ስለዚህ ያንኑ ሲደግምልን በጣም ሰው ከሚጓጓለት ወርቅ ይልቅ ከዚህ ከዓለማዊው ከምድራዊው ሀብት የበለጠ ያንተን ቃል መታዘዝ ወደድሁ፣ እሱ መረጥሁ ይላል። ላይመች ይችላል፣ በድህነቴ ልቀጥል እችላለሁ፣ ግን ከማንኛውም ገንዘብ የበለጠ ያንተን ቃል ታዝዤ የማገኘው ሰላምና ደስታ ይበልጥብኛል ይላል። መመሪያ በሙሉ ሙሉ በሙሉ ልክ ነው እላለሁ ይላል። ያንተ ቃል ኢምራክ ትክክል ነው፣ ሲመራኝ ትክክል ነው። ስለዚህ በአንተ ቃል ሄዳለሁ፣ የክፉን የሐሰትን መንገድ ሁሉ እጠላለሁ። አልመርጠውም ማለቱ ነው። አልመርጠውም፣ የምመርጠው ጎዳና ያንተን መመሪያ ያለበት ያንተ እውነት ያለበት ነው ይላል።